ሰላምታችን ይድረሳችሁ ውድ የአራዳ ፍሊክስ ቤተሰቦች እንደምን አደራችሁ። ኢትዮጵያ የጥንት ስልጣኔና የረጅም ታሪክ ባለቤት የሆነች ሀገር በበርካታ ነገሮች ልዩ ትኩረት የምትስብ ናት። ከነዚህም አንዱ የራሷ የሆነ ከሌሎች የሚለይ የዘመን አቆጣጠር ስርዓት ያላት መሆኗ ነው። ይህ የጊዜ አቆጣጠር በብዙ የዓለም ክፍሎች ከሚጠቀሰው የግሪጎሪያን ካሌንደር የተለየ የራሱ የሆነ ታሪክና ትውፊት ያለው መንገድ አለው። ምናልባት ሰምታችሁ ወይም አይታችሁ ከሆነ የኢትዮጵያ ዘመን አቆጣጠር ከዓለም አቀፉ የዘመን አቆጣጠር ከ7 እስከ 8 ዓመታት ወደ ኋላ ነው። ይህ ልዩነት ብዙዎችን ያስደንቃል፣ ጥያቄም ያጭራል። ኢትዮጵያውያን የራሳቸው የሆነ አዲስ ዓመት አላቸው፣ የራሳቸው የሆነ የዓመታት ስሌት አላቸው። ፀሐይ ስትወጣና ስትጠልቅ፣ ወቅቶች ሲለዋወጡ፣ ዓመታትም ሲፈራረቁ የራሱን ታሪክ ይዞ የሚፈል ነው። የኢትዮጵያ ሕዝብ ኑሮ፣ በዓላቱ፣ የግብርና ሥራው፣ ሌላው ቀርቶ የዕለት ተዕለት ውሎ ሁሉ ከዚህ ጥንታዊና ልዩ የዘመን አቆጣጠር ጋር የተቆራኘ ነው። ታዲያ ይህ ልዩነት እንዴት ሊመጣ ቻለ? የኢትዮጵያ ካሌንደር እንዲህ የተለየ የሚያደርገው ምንድነው? የዘመን አቆጣጠራችን ምን ታሪካዊ ዳራ አለው? ዛሬ ከእኛ ጋር በመሆን ይህንን ጥንታዊና አስደናቂ የሆነ የኢትዮጵያን የጊዜ አቆጣጠር ምስጢር አብረን እንፈትሻለን። ዘመን አቆጣጠር የማን አኳየር ካሌንደር ቴሜኬፔንግ ሲስተም ግሪጎሪያን ካሌንደር ግሪጎሪያን ካሌንደር ግሪጎሪያን ካሌንደር ጥንታዊ እንቲያው አንቼን ምስከር ሞስፍ ማስተር ሰክሬል የኢትዮጵያ ዘመን አቆጣጠር ከሌላው ዓለም የሚለየው ዋነኛው ምክንያት የጌታችን የኢየሱስ ክርስቶስ ልደት ስሌት ላይ ነው። የዓመታት መቁጠር መነሻ የሆነው ይህ ታላቅና መንፈሳዊ ክስተት እንዴት እንደተሰላ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና አስተምህሮ መሠረት ዓለም ከተፈጠረችበት ጊዜ አንስቶ እስከ ጌታችንና መድኃኒታችን የኢየሱስ ክርስቶስ ልደት ድረስ 500 ዓመታት እንደተቆጠሩ በጥብቅ ይታመናል። ይህ ስሌት የመጽሐፍ ቅዱስ ትርጓሜዎችን፣ የቤተ ክርስቲያን ሊቃውንት ጥልቅ መንፈሳዊና ታሪካዊ ጥናቶችን እንዲሁም የከዋክብት እንቅስቃሴን ጭምር ግምት ውስጥ ያስገባ ነው። በዚህ አቆጣጠር ውስጥ የክርስቶስ ጽንሰት ወይም ብስራተ ገብርኤል ማለትም መልአኩ ቅዱስ ገብርኤል ለእመቤታችን ቅድስት ድንግል ማርያም የጌታ መወለድ ዕለት እጅግ ወሳኝ የሆኑ መነሻ ነጥቦች ናቸው። እነዚህም በቅደም ተከተል በመጋቢት 29 እና በታኅሳስ 29 በጎርጎርዮስ አቆጣጠር ጥር 7 መሆናቸው በኢትዮጵያ ቤተክርስቲያን በጽኑ ይከበራል። ይሁንና ሌሎች የዓለም አገሮችና አብያተ ክርስቲያናት የክርስቶስን ልደት ስሌት የተመለከቱበት መንገድ ከኢትዮጵያ አቆጣጠር ይለያል። በተለይም በ6ኛው ክፍለ ዘመን አካባቢ ዲዮናስዮስ ኤክሲጉስ የተባለ ታዋቂ የሮማ መነኩሴ ያደረገው ስሌት የክርስቶስን ልደት በተለየ ጊዜ አስቀምጦታል። እርሱ የክርስቶስን ልደት መነሻ አድርጎ ሲቆጥር ከኢትዮጵያ ስሌት ጋር 7 ዓመት ይለያል። ይህ ታሪካዊና ስሌታዊ ልዩነት ነው እንግዲህ የኢትዮጵያ ዘመን አቆጣጠር ከጎርጎርዮስ አቆጣጠር በ7 ዓመታት ወደ ኋላ የሚገኝበት ዋነኛው ምስጢር። ይህ ልዩነት የራሳችን ልዩ ጊዜ እንድንሻገር አድርጎናል፣ በራሳችን ዜማ እንድንኖር አስችሎናል። በቀጣዩ ክፍላችን ደግሞ ይህ ልዩ ስሌት እንዴት ወደ ታሪክ እንደገባ በዝርዝር እንመለከታለን። ስሌት ሳይወድ ካውክኖዋችን ልደት ዋየድ ሜርድ ጽንሰት ዲሴንዘድ ካንቴፕሽን አንሴሽን መነሻ መነሰ ስታርቲንግ ፖይንት ትርጓሜዎች ተርጓሚዎች ኢንተርፕሬቴሽን በ6ኛው መቶ ክፍለ ዘመን በምዕራቡ ዓለም ጉልህ ለውጥ ተከሰተ። ዲዮናስዮስ ኤክሲጉስ የተባለ አንድ የስኪቲያዊ መነኩሴ የፋሲካን በዓል ቀናት በትክክል ለማስላት በሚደረገው ጥረት አዲስ የዘመን አቆጣጠር ዘዴ አዘጋጀ። እስከዚያ ጊዜ ድረስ ብዙ የሮማ ግዛት ክርስቲያኖች የዘመን አቆጣጠራቸውን የሚመሰርቱት ከሮማው ንጉሠ ነገሥት ዲዮቅልጥያኖስ ዘመን ጀምሮ ነው። ደግሞ ተወዳጅነት የሌለው በስደት የሚታወስ ዘመን ነበር። መነኩሴ ዲዮናስዮስ ይህንን የዘመን አቆጣጠር በመተው አዲስ ክርስቲያናዊ ዘመንን መሠረት አደረገ። የክርስቶስን ሥጋዊና ልደት የዘመናት መጀመሪያ አድርጎ በመቁጠር የጌታን ልደት በአውሮፓውያን የቀን አቆጣጠር በ1ኛ ላይ አስቀመጠው። ይህ ስሌት ግን በአሌክሳንድሪያ ሊቃውንት ቀደም ብሎ ከተደረገው የክርስቶስ ልደት ስሌት የተለየ ነበር። የአሌክሳንድሪያ ሊቃውንት የክርስቶስን ልደት ያሰሉበት ዘመን ከመነኩሴ ዲዮናስዮስ ስሌት ከ7 ዓመታት ያህል ቀደም ብሎ ነበር። በመሆኑም ዲዮናስዮስ ኤክሲጉስ ያዘጋጀው የዘመን አቆጣጠር ዘዴ በአብዛኛው የምዕራባውያን ቤተክርስቲያናት ዘንድ ቀስ በቀስ ተቀባይነት አገኘ። ይህ አቆጣጠር የጁሊያን እና በኋላም የግሪጎሪያን የዘመን አቆጣጠር መሠረት በመሆን በዓለም አቀፍ ደረጃ ጥቅም ላይ ውሏል። ይህ ልዩነት ነው እንግዲህ የኢትዮጵያ የቀን አቆጣጠር ከሌሎች የምዕራቡ ዓለም የቀን አቆጣጠሮች በሰባት ላይ ዋናው ምክንያት የጥንቱ አሌክሳንድሪያ ቤተክርስቲያን ስሌት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ሳይለወጥ እንደቀጠለ ነው። መቶ ክፍለ ዘመን ሴንቴሪ መነኩሴ ማንግ ስጋቤ ኢንካርኔሽን ሊቃውንት ሲቶዋርስ
የምዕራቡ ዓለም የዘመን አቆጣጠር በዲዮናስዮስ ኤክሲጉስ ስሌት ላይ ተመስርቶ አዲስ ምዕራፍ ሲከፍት፣ የእኛዋ ኢትዮጵያ ግን የራሷን ጥንታዊና ስር የሰደደ መንገድ መከተሏን ቀጠለች። ይህ የኢትዮጵያ የዘመን አቆጣጠር መሠረት ያደረገው ከአሌክሳንድሪያ የመጣውን እንዲሁም የቆጥስ ቤተክርስቲያን የሚጠቀምበትን ጥንታዊ ስሌት ነው። ይህ ስሌት የዲዮናስዮስን የዘመን አቆጣጠር በፊት ጀምሮ ሲሰራበት የኖረ ነው። ኢትዮጵያ ከጥንት ጀምሮ ከግብጽ በተለይም ከአሌክሳንድሪያ ቤተክርስቲያን ጋር ጥብቅ መንፈሳዊና ታሪካዊ ግንኙነት ነበራት። በዚህም ምክንያት የቤተክርስቲያኒቱ የዘመን አቆጣጠር ሥርዓት ወደ ኢትዮጵያ ገብቶ በሰፊው አገልግሎት ላይ ውሏል። ይህ ጥንታዊ የአሌክሳንድሪያ ስሌት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሠረታዊ ከሆኑት እምነቶችና ትውፊቶች አንዱ ሆኖ ተቆጥሯል። በዚህም የተነሳ ኢትዮጵያ በዘመን አቆጣጠር ረገድ የራሷን ልዩና ቀጣይነት ያለው መንገድ ጠብቃለች። ዓለም በየጊዜው አዳዲስ ስሌቶችን ሲተገብር፣ የዘመን አቆጣጠሩን ሲያሻሽል ወይም ሲለውጥ፣ ኢትዮጵያ ግን ለዘመናት ሲሰራበት የኖረውን ከጥንት ቅድመ አያቶቿ የወረሰችውን ሥርዓት አልተወችም። ይህ ያልተቋረጠ ትውፊት የኢትዮጵያን ታሪክ፣ ባህልና መንፈሳዊነት ከጥንት ዘመናት ጋር የሚያገናኝ ቆይቷል። እያንዳንዱ በዓል፣ እያንዳንዱ የግብርና ወቅት፣ እያንዳንዱ የሕይወት ምዕራፍ በዚህ ጥንታዊ ስሌት ላይ የተመሠረተ ነው። ይህ የአቆጣጠር ሥርዓት ከትውልድ ወደ ትውልድ ሲተላለፍ በመምጣት የኢትዮጵያውያንን ሕይወትና እምነት ወሳኝ ክፍል ሆኗል። ይህ ጥንታዊ ቅርስ ለዘመናት ተጠብቆ የኖረ ሲሆን የኢትዮጵያን ልዩ ማንነት የሚያንጸባርቅ በጊዜ የማይደበዝዝ ወርቃማ ነው። ከጥንታዊው የአሌክሳንድሪያ ስር መሠረት ተነስተን ወደ ኢትዮጵያ የቀን አቆጣጠር ልዩ ውበትና ውስጣዊ ምስጢር እንዝለቅ። ይህ የእኛ የጊዜ አወሳሰን ከዓለም አቀፉ የጎርጎሪዮስ አቆጣጠር የሚለይበት አንዱና ዋነኛው ነጥብ 13 ወራት መኖሩ ነው። በኢትዮጵያ ዓመት ውስጥ 12 ወራት እያንዳንዳቸው 30 ቀናት አሏቸው። ይህ ማለት 360 ቀናት በ12 ወራት ውስጥ ተዘርግተዋል ማለት ነው። ቀሪዎቹን 5 ወይም 6 ቀናት ደግሞ ዓመቱን ሙሉ እንደ ፀሐይ ብርሃን የምናደንቀው የ13ኛው ወር ቫጉሜ ይዟቸዋል። ገጉሜ በየ4 ዓመቱ 6 ቀን ሲሆን በቀሪዎቹ 3 ዓመታት ደግሞ 5 ቀን ይኖረዋል። ይህች ትንሽ ወር የዓመቱን ፍጻሜ የምታበስር የአዲስ ዓመት መግቢያ ደጃፍ ናት። በኢትዮጵያ ምድር ፀሐይ ሁሌም በደማቅ ሁኔታ የምትወጣባት ደስ የሚል የአየር ንብረት የሚገኝባት በመሆኑ ይህ ተጨማሪ ወር የኢትዮጵያን የተፈጥሮ ውበትና ምቹ ለዚህም ነው ኢትዮጵያ በዓለም መድረክ 13 ወር የፀሐይ ብርሃን ያላት ምድር በማለት በኩራት የምትታወቀው። ይህ አቆጣጠር የኢትዮጵያን ታሪክ፣ ባህልና ማንነት በጥልቀት ከሚያሳዩት ገጽታዎች አንዱ ሲሆን ለትውልድ የሚተላለፍ ውድ ቅርስ ነው። በየቀኑ በፀሐይ ብርሃን ታጅበን የምናሳልፈው ይህ የጊዜ ስሌት የኢትዮጵያ የቀን አቆጣጠር ልዩነት ያደርገዋል። ውድ ተመልካቾቻችን፣ የኢትዮጵያ ዘመን አቆጣጠር ታሪክን፣ እምነትንና ባህልን አዋህዶ የያዘ ከቀላል የጊዜ አያያዝ የላቀ ትርጉም ያለው መሆኑን አይተናል። ይህ ልዩ የጊዜ አወሳሰን ሥርዓት የሀገራችንን ጥንታዊነትና ልዩ ማንነት የሚያንጸባርቅ ትውልድ ወልዶ ያሻገረ የቅርስ ማህተም ነው። 7 ዓመታት የሚበልጠው ወይም የሚያንሰው ልዩነት ኢትዮጵያ ዓለም አቀፍ ከሚባለው የጊዜ አቆጣጠር ውጪ የራሷን መንገድ እንደመረጠች የሚያሳይ ምልክት ነው። ይህ ምርጫ ደግሞ በሃይማኖታዊ እምነቷ፣ በታሪካዊ ጉዞዋ እና በባህላዊ እሴቶቿ ላይ የተመሰረተ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥንት ጀምሮ የራሷን የዘመን አቆጣጠር ስትጠቀምበት መቆየቷ ይህ ሥርዓት ብቻ ሳይሆን ከማይነጥፍ መንፈሳዊ ጉዞዋ ጋር አዋህዶታል። በዚህም ምክንያት እያንዳንዱ አዲስ ዓመት ሲመጣ ወይም እያንዳንዱ በዓል ሲከበር ኢትዮጵያውያን የሺህ ዓመታት ዕድሜ ያለውን የቅድመ አያቶቻቸውን ቅርስ ያከብራሉ። ይህ የዘመን አቆጣጠር የሀገራችን ታሪክ፣ መንፈሳዊነት እና ልዩ ባህል እንደ ወርቅ አጥሮ የያዘ ለትውልድ የሚተላለፍ ውድ ሀብት ነው። ከዓለም የተለየን የሚያደርገን ብቻ ሳይሆን ማንነታችንን የሚገልጽ የኩራት ምንጭ ነው። የኢትዮጵያ ፀሐይ በገስራ 3 ወር ብርሃና ዓለሙን ስትሞቅ እኛም በራሳችን ልዩ ጊዜ ውስጥ ታሪካችንን እየዘከርን ባህላችንን እያደስን እንኖራለን። ይህችን ውድ ቅርስ እንድትጠብቁ፣ እንድታደንቁና ለቀጣይ ትውልድ እንድታስተላልፉ ጥሬን አቀርባለሁ። ስለዚህ አስደናቂ ጉዞአችን ሌሎች ታሪኮችን ለማድመጥ ከፈለጉ ቻናላችን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። መልካም ምሽት ተመኘን። ዘመን አቆጣጠር ከሜን አኳየር ካውንደር ቴመከፔንግ ሲስተም ማንነት ማንንድ ኤነንጌቲ ቅርስ ክርስ ሄሪቴጅ ወጌኪ ትውልድ ትወድ ጄኔሬሽን